ላገባ ነው ማንተ እኮ ኢዮብ ሚስት ሴት አንተ ልታገባ? ቆይ አንተ ልታገባ ከሴት ጋር አብረህ ልትኖር? ላገባ ነው ላገባ እኮ ነው ያልከኝ። እንኳን ደስ አለ። ሄሎ አክስቴ። ሃሎ ወይዬ እኔ ልጅ ደህና ነኝ እግዚአብሔር ይመስገን። ምን ነው ሰላም አይደላችሁም እንዴ? አረ ሰላም ነው አክስቴ ሰላም ነው። ምን ነው ታዲያ በጠዋት የደወልከው? በደህና ነው? በዚህ ሰዓት በደህና ነው አክስቴ ሰላም ነው። አረ እና ምንድን ነው ትንሿ ደህና አይደለችም እንዴ? ለመሆኑ አንተ የት ነው ያለው? አረ ሰላም ናት ደህና ናት አክስቴ ሰላም ነን እግዚአብሔር ይመስገን ደህና ናት። ወደ ቢሮ እየሄድኩ እኮ ነው አሁን ከቤት ወጣውና ወደ ቢሮ እየሄድኩ። ታዲያ ምን ፈልገህ ነው? አይ አክስቴ አንድ ነገር ልነግርሽ ፈልጌ እኮ። ታዲያ ምን ያርበተብታል? አትናገርም እንዴ? አልተረበተበትኩም አክስቴ። አትናገርም እንዴ? አይ ልነግርሽ ነው እኮ አክስቴ። ግን ምንድን ነው ታዲያ? ገንዘብ ነው? ኧረ አይደለም ገንዘብ አይደለም አክስቴ ገንዘብ አይደለም። ታዲያ ምን ያርበተብታል? ተናገራ። እሺ አክስቴ ማነሽ ብትወጣ ምንድን ነው የሚሸተኝ? ኧረ እባካችሁ እናንተ ልጆች ተው። ተናገር እያልኩህ እኮ ነው። ይኸውልሽ አክስቴ ላገባ ነው። ላገባ ነው ማንተ? አዎ አክስቴ ላገባ ነው። ምን ሚስት? አዎ አክስቴ እኔ ነኝ ሚስት ላገባ ነው። ምን ነው አክስቴ? እውነትህን ነው ልጄ? አዎ አክስቴ የእውነቴን ነው ላገባ ነው። እውነትህን ነው? አይ አንተ ፈጣሪ አንተ እኮ አይሳንህም። ተመስገን ተመስገን ተመስገን። ማነሽ ብትወጣ ኢዮብ ላገባ ነው አለኝ እኮ። ተመስገን እሰይ እሰይ የኔ ልጅ እሰይ እሰይ። አንተ አምላክ ተመስገን። ለአንተ ምን ይሳናል? ይኸው የኔ ልጅ እንደው ሳልሞት ይሄን አሳየኝ እኮ። እንዴ አክስቴ ለምን የምትሞቺው? ስለምን ሞት ነው እያወራሽ ያለሽው? ተንበርክኬ እኮ ነው ስጸልይ የኖርኩት። አንተ አምላክ እንደው ምን ይሳናል? አክስቴ ደስ ብሎሽ ነው እንዴ? አሁንማ ይኸውልህ ኢዮቤ አሁን ቤተ ክርስቲያን ሄጄ ተሳልሜ ምስጋናዬን አድርሼ ልመለስ አልኩህ እኮ። አመስግኜ ስመለስ እደውልልሃለሁ። ተመስገን በልሽ ደህናዋል። ማነሽ ብትወጣ? እሺ አክስቴ እናወራለን። እሺ ሄሎ ዮኒ። አጅሬው
ምንድነው ሰሞኑን ጠፍታል? አዎ ደህና ነኝ። እንዲህ ነው የጠፋሁት። ደህናማ ደህና ነህ። ለምን ጠፋ ነው ያልኩህ እኮ። አይ ትንሽ ጉዳይ ነገር አጋጥማኝ ነበረ፣ ለዛ ነው እባክህ። እና አሁን የት ነህ? አሁን ቢሮ ነኝ። እንደውም ስወጣ ባገኝ ደስ ይለኛል። የት ነው የምትሆነው? የት እሆናለሁ? የደሞዝ ሰሞን አይደል? ያው የተለመደው ቤት ነኝ። አንተ በቃሽ። እንደዛ ከሆነ ከቢሮ ስወጣ አገኛለሁ፣ እደውልልሃለሁ። እሺ እሺ እሺ። ምን ነው በሰላም ነው? ሰላም ነው። ምን ነው? አይ ትክክል ስትል ምን ሆነሃል? አይ ሰላም ነው። ይልቁን የገቢዎቹን ጉዳይ እንዴት አደረግሽ? ጨርሻለሁ። እስኪ አንተ ይኸውና ደግሞ ገቢዎች ሄዳለሁ አይሻልም? ግን ምንም ማየት አያስፈልግም። እና ሳታየው ዝም ብዬ ይዤው ልሂድ? ይቅርታ ግን ኢዮብ በሰላም ነው? ማለቴ ሰሞኑ ልክ አይደለም፣ ስራ አትገባም። ብቻ ምን ሆነሃል? እንደዚህ ሆነ አይቼ ስለማላቅ ብቻ ግራ ስለገባኝ። ሰላም ነው። የግል ጉዳይ ገጥሞኛል። ኧረ የግል ጉዳይ? መቼም ቤተሰብ ነን። ቆይ ከኔ የሚደበቅ ምን የግል ጉዳይ ገጥሞ ነው? ልክ ነሽ፣ ግን ጊዜው ሲደርስ እነግርሻለሁ ብዬ እኮ ነው። ግድ የለህም ኢዮባ፣ ንገረኝ አሁን። ሚስጥርም ከሆነ ከኔ አልፍ መመኔ። እሺ እንዴት እንደምነግርሽ አላውቅም። ኢዮባ እንዴትም ብለህ ንገረኝ። ዋናው አንተ ተናግረህ ተንፈስ ማለት ነው። ይኸውልሽ ምን መሰለሽ እኮ በላ ንገረኛ። እኔ ምንድነው ላላላ የምትለው? ንገረኝ እንጂ። ይኸውልሽ አያት፣ በቃ ላገባ ወስኛለሁ። አላምንም። ማ አንተ ልታገባ? አዎ። ምን ነው እንዴ? አዎ ማግባት አልችልም እኮ ኢዮብ። ሚስት ሴት አንተ ልታገባ? አዎ ማግባት አልችልም። ኧረ ትችላለህ። እንደው ነገሩ ገርሞኝ ነው እንጂ። ምኑ ነገር ገረመሽ? ቆይ እኔ ባል መሆን አልችልም? ብቻ ግራ ገብቶኛል ኢዮብ። ግን ደስ የሚል ዜና ነው። ከልቤ ነው ደስ ያለኝ ወላሂ። ቆይ ምን ሆኖ ግራ ይገባሽ እንዴ? ኢዮብ ከእንደዚህ ጀምሮ እኮ አውቃለሁ፣ ታውቀኛለህ ስለ ሴት እንዴ። እና ብንተዋወቅስ? ኢዮብ ሚስት ሊያገባ ነው ብዬ ባወራ እንደው አሁን ማን ያምነኛል? ወላሂ ማንም አያምነኝም። አንቺ አመንሽም ሌሎችም አላመኑም። በቃ እኔ ግን ላገባለሁ ወስኛለሁ። እሺ አመንኩ። እንኳን ደስ አለ። እኔ ደግሞ አንቺ ደግሞ ምን ሆነሽ ነው? ምንም ኢዮብ ደስ ብሎኝ ነው። እንዴ ሀያት፣ ኧረ ምን ሆነሻል እንዴ? አይ ምንም አልሆንኩም። ደስ ብሎኝ ነው ማለት ነው። ኢዮባ አማን ነው። ብራዘር እንዴት ነው? ሰላም ነው? እንዴት ነው? ሰላም ሁሉ ሰላም አለሁልህ። ተቀመጥ እንጂ። ቆይ አንድ ጊዜ ሸንቼ ልምጣ። አንድ ራፍቴን ላምጣ አትልም እንዴ? ኧረ በቃ ከተባነነ ምን ይደረጋል? መጣሁ። ኧረ ኢዮባ እና እንዴት ነው? ሁሉ ሰላም? አንዱ አይበቃህም እንዴ? ኢዮባ እያወቀው ምን ደግሞ እንደ መጥፋት ብንም አልተስማማም። ምን ሆንኩ ደግሞ? ገና ሳትጠጣ መለፍለፍ ጀመርክ? እንደ መጥፋት ግን ምንም አልተስማማ። ምን ነው ፊት ይልካልም እንዴ? እንደውም በጣም አምሮብሃል። ቅልት ብለህ ሳይ እንደውም ላልፍ ነበር። ትቀልድብኛለህ አይደል? እየቀለድኩ አይደለም። በጣም ነው የተስማማ። ትንሿ እየተንከባከበች ነው ማለት ነው። ደግሞ በዛ ላይ አክስትህ አሉ። እኔ ያለሁኝ እንጂ ወር እስከ ወር ቀን እየጠበቅኩኝ ስናና ምን ታደርገዋለህ? እንደዛ ነገር ነው። ከማንም በላይ ይከፈላል። እንግዲህ የገንዘብን አጠቃቀም ካላወቅበት ገንዘብ የሚያከብረውን ነው የሚያከብረው። ስላላከበርከው ደግሞ ናቀ። ይሄ ነው በቃ ያንተን መጨረሻ። እንግዲህ ገንዘቡ የተሰራው እንድንጠቀምበት መስሎኝ
እኮ በአግባቡና ተጠቀም። ቆይ እኔ የምለው ግን ገንዘቤን ስበላበት ስጠጣበት ሳረግበት ነው እንጂ ሌላ ምን ሳረግበት አይተኸኝ ነው? ክላስ አረግከው እኮ አቦ። አንድ ጊዜ ሸንቼ ልምጣ? አይ ቆይ ተቀመጥ፣ አንድ ማውራ ነገር አለ። አትሸና፣ ተቀመጥ። ለምን ፈለግከኝ? ብቻ ልመክረኝ እንዳይሆን። አንተ መምከር ማለት ድንጋይ ላይ ውሃ እንደማፍሰስ። እንደዛ ካልሆነ ጥሩ። ታዲያ እሺ ለምን ተፈለግን? ይኸውልህ አንድ ማማከር ነገር አለ፣ ማለቴ ምነግርህ ነገር አለ። ማ እኔ ነኝ የምመክርህ እንዴ? እዮባ እኔ እኮ ዮናስ ነኝ። ተመስገን አምላኬ፣ ለማማከር ለመምከር በቃው። ይኸውልህ ዮኒ፣ ያው ማማከር ሳይሆን አንድ ነገር ልነግርህ ፈልጌ ነበር። ምንድን ነው እዮባ? እና ንገረኛ፣ መንገር የፈለግከው። ብቻ አንድ ነገር አስቤያለሁ። አንድ ነገር ብቻ እንዴ? እዮባ አንተ እኮ አንድ ነገር ብቻ አታስብም እንዴ? እሺ አንድ ነገሩ ምንድን ነው? ዮኒ በእናትህ ነው ችግር እኮ። በእናትህ አትቀልዳ። እየቀለድኩ አይደለም። እኔ ራሱ አንድ ነገር ብቻ ማሰብ እኮ በጣም ገርሞኛል። ምን መሰለህ ዮኒ? ምንድን ነው እዮባ? እና ንገረኛ፣ መንገር የፈለግከው። ዮኒ እንዴ ምንድን ነው እንዴ? ወይኔ ምንድን ነው ላላላ? በቃ ኧረ ላላ አቦ፣ በእናትህ የምትነግረኝ ከሆነ ንገረኝ። ምንድን ነው? ላገባ ነው። ቆይ አንተ ልታገባ? ከሴት ጋር አብረህ ልትኖር? አዎ ላገባ ነው። አንተ እዮብ ነህ አይደል? አዎ እዮብ ነኝ። ግራ ገባኝ እኮ እዮብ፣ አንተ ልታገባ ከሴት ጋር አብረህ ልትኖር? ምንም እኔ ይሄንን ነገር ማመን ነው ያቃተኝ። እዮብ አዎ ላገባ ነው። ምኑን የገረመህ? አንድ ጊዜ ሸንቼ ልምጣ? አይ ቆይ አንዴ ሸንቼ ልምጣ። ዮኒ አትቀልድ በእናትህ። የቁም ነገር አንድ እያወራሁ ያለሁት። ኧረ በጭራሽ አልቀለድኩም። መጀመሪያ ከአንተ ጋር መሆኔን እርግጠኛ መሆን ነው የምፈልገው። ከዛ በኋላ ላገባ ነው ያለኝን ሰው እውነተኛ ሰው መሆኑን ማረጋገጥ ነው የምፈልገው። አዎ ላገባ ነው። ምን ችግር አለው? ላገባ ነው። ኧረ እኔ ችግር አለው አላልኩም። ምንም ችግር የለውም። ግን ሚስት ነው አይደል የምታገባው? ማለት ሴት? አዎ ሴት ናት። ኧረ በእግዚአብሔር እንዴ! ኧረ የት ነው ያለሁት? የት ነው ያለሁት? እዮብ ዮናስ በእናትህ አትቀልድ። ይልቅ እኔ አንድ ጥያቄ ልጠይቅ። እሺ ምንድን ነው? ጠይቀኝ። ሚስት ነው አይደል የምታገባው? አዎ የምታገባት ሴት ናት አይደል? አዎ ምን ነው ጥያቄ? ይቺ ሴት ማን ናት? ትልቁዬ እራት ደርሷል። ቆንጆ እራት ነው የሰራሁት። እሺ ትንሹዬ 10 ደቂቃ ብቻ ጠብቅኝ፣ ስጨርስ እንበላለን። አንተ ደግሞ በኋላ ቀዘቀዘ ምናምን ብለህ አልበላም ልትል ነው አይደለ? ኧረ ትንሹዬ አይቀዘቅዝም። 10 ደቂቃ ብቻ ስጪኝ። ደግሞ የጨውን ነገር አደረኩ። ኧረ ጨው አላደረኩም። እቺን ሙድ ለማሙድ አሁን ጨው በዝቷል ምናምን ብለህ ላለመብላት ነው አይደለ? ገብቶኛል። እሺ እንደው በቃ ተው። ሲጀመር ከዚህ በኋላ የራስን ራስ አብስለህ ብላ። እሺ እንዴ ሄሎ ርቺ፣ እንዴት ነሽ? አለሁ የኔ ውድ። አልተኛም እንዴ?
አልተኛውም ትንሽ ስራ ይዤ እኮ ምን ነው አንቺስ አልተኛሽም እንዴ አረ በጣም ያስፈራል ዮብዬ ምንም ለምዶ አልቻልኩም በስማም ሆቴል ውስጥ ብቻ መሆን እንዴት ይጨንቃል አንተ ምን ሆንሽ አይዞሽ ትንሽ ጊዜ ነው ወይ ለምን በረንዳ ላይ ወጥተሽ ንፋስ ነገር አትወስጂም አይ እዚሁ ከቲቪው ጋር በፋጠጥ ይሻለኛል ግን በቃ በጣም ነው የሚጨንቀው ስማኝማ ለምን እንደሆነ አላውቅም ግን 10 ጊዜ እያሰብኩ ነው እንዴ ቀና አብረን ውለን አሁንም ታስቢኛለሽ አዎ የምር አላውቅም ብቻ ፈጣሪ አንተን ባይሰጠኝ ኖሮ ምን እንደምሆን አላውቅም የእውነት በጣም መልካም ሰው ነህ ብቻ የምር ከጎኔ ስላለ በጣም እድለኛ ነኝ ትንሿ በጣም እኮ ነው ጮሹ ወይ ካልሆነ ሆስፒታል እንዴ እንዴ ትልቁ ዝም ብለህ አንተ ማካበድ ስለምትወድ ነው እንጂ ደህና ነኝ በቃ ስለጠፋ ነው የነዘረኝ ሻው እንጂ በቃ እኔ ራሱን ስራው እንጂ በቃ አልቆል እኮ ምን ነው የምትሰራው ሳጠፋ ነው የመጣከው በቃ ጨርሻለሁ በቃ ደንዝዞኝ ነው ስቶፉ ምን ሆነክ ነው እንዴ ትልቁ አንቺን ክፉ እንዲነካሽ አልፈልግም በጣም ነው የምወድሽ እኔም ትልቁዬ በጣም ነው ውድድ የማደርግ ኑርልኝ እሺ እኔ ጥላ ሂድ በቃ ቁጭ በል ምንም አልሆንኩም ወይ አሁን ራስ ላቀራይ በቃ እኔ ብቻ እንችላለን ትልቁዬ ችግር የለውም በቃ ጨርሻለሁ በቃ ማቅረብ ብቻ ነው ሂድ አታስብ ሄሎ ሪች ወይ በጣም ይቅርታ እሺ ሪች ችግር የለውም ደህና ነች ግን እሷ አዎ ደህና ነች ተጨነኩ አይዞህ በቃ ራስህን ብላና እረፍት አድርግ ቆይ ትንሽ አናወራም እንዴ ሪች አይ መተኛ ትፈልጋለሁ መልካም አዳር ሄሎ ትልቁ እራት ላቀርብ ነው ዝግጁ አልሰማኝም እንዴ ትልቁዬ ሰምተሻል ሄሎ አክስቴ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን ተመስገን ለፈጣሪ ነው እንጂ ሌላ ምን ይባላል ተመስገን አንቺም ደህና መሆንሽ ጥሩ ነው ታዲያ እንዴት ነው ድግሱ ዝግጅቱ እንዴት ነው ይኸውልህ የኔ ልጅ
እንዲች ብለህ ለድግሱ እንዳታስብ። እኔ እናትህ ድል አርጌ ደግሼ ነው የምድርህ። አዎ አክስቴ፣ ግን ሰርግ ምናምን የሚባል ነገር የለም ማለት እኮ። ለምን ሲባል አውቃለሁ አክስቴ፣ አንቺን እንትን ማድረግ እኮ አይደለም፣ ግን በቃ አሁን ላይ ሰርግ ማድረግ አንችልም እኮ። ለምንድን ነው የማንችለው? እኔ እያለሁ ደግሼ ለምንድን ነው ዓለሜንም አላየው? አይ አክስቴ፣ እንደዛ ሳይሆን በቃ እኔና እሷ ተማክረን ፎቶ ምናምን ነገር ለማስታወሻ ብቻ ነበር ያሰብነው። ሁሉ ነገር ሞልቶ በተትረፈረፈበት ፎቶ ጃን ከምትለኝ አክስቴ፣ አንድ ያልገባሽና የማታውቂው ነገር አለ። ምንድን ነው ያልገባኝ? ተናገራ። አይ በቃ እኛ ተመካክረን ነው ድግሱን ያስቀረነው። ምክንያት አለ። እኔ ተናግሬያለሁ። ይደገሳል። ልክ ነሽ እኮ አክስቴ። እሱን እኮ ነው ማድረግ ማንችለው። በቃ ለማስታወሻ ያክል ፎቶ ምናምን ተነስተን እንጨርሳለን እኮ። ለምን ሲባል እሷስ ብትሆን ሴት አይደለችም እንዴ? የሴት ወጉ ከቤት ተሞሽሮ መውጣት አይደለም እንዴ? አይ እሱን ተነጋግረናል ከራሄል ጋር። የእሷስ ቤተሰብ እንደው ዝም ብላ ወንድ ቤት ስትገባ ዝም የሚሉ ይመስልሃል? ቆይ ልጅቷ ማነች እንዴ? እንዴትስ ያለት ሴት ብትሆን ነው? አክስቴ ምን መሰለሽ፣ አንተ ልጅ አትንተባተብብኝ። ቆይ ልጅቷ ማነች? በቃ ጊዜው ሲደርስ እነግርሻለሁ። ለመሆኑ ልጅቷ ማናት? ቤተሰብስ አላት? አዎ ያው ቤተሰብማ ምናምን ይኖራል። መቼም ወፍ ዘራሽ አይደለችም። እስቲ ንገረኝ። ምን መሰለሽ አክስቴ፣ እንዲህ ነኝና እኔ ሸዋረገድ። አንተ ልጅ አትንተባተብብኝ። ለመሆኑ ልጅቷ ማናት? ቤተሰብስ አላት? አትናገርም እንዴ? አክስቴ አንዴ ቆይ፣ መልሼ ልደውል። ጉድ እኮ ነው እናንተዬ፣ የመጣብኝ ዕዳ እንዴ! እንዴት ነህ? እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ስራ እንዴት ነው? ስራ ጥሩ ነው። እሱ ምን ይሆናል ብለህ ነው? አብረን አይደል የምንጋፈጠው? እና እንዴት ነው ሙሽራው? ሙሽሪት እንዴት ነች? አይ እሱስ ልክ ነው። ደግሞ ምንድነው ደባብሮሃል? ሰላም። አይ ሰላም ነው። በቃ እንተው። እሺ እንደውም ቡና ሳንጠጣ እኮ ቆይተናል። ለምን ወጣ ብለን ቡና እንጠጣ? ልክ ነሽ። እንደዛ ሳይሻል አይቀርም። በቃ እስቲ እንውጣ በእናትሽ። እኔ የምልህ ገና ድግሱ ሳይጀመር የምን ሀሳብ ነው እንደዚህ? አፈዘዝኩብሻል እና ነቃ እንድትላ እንደዚህ ያመጣው። እሺ ሰላም ነው። እንዴት ነሽ? ሁለት ቡና አምጪልኝ። ስራ እንዴት ነው ታዲያ? ስራ አሪፍ ነው። ቆንጆ ነው። አሪፍ ነው። ቀደም ድግስ ያልሽኝ የምን ድግስ ነው? የእናንተ ድግስ ነው። ወቅትን እየጠበቅን አይደል ያለነው። እኔ የምልህ የት ሆቴል ነው ብለህ ደግስ ያሰባችሁ? ሰርጉ ነው እንደምትይኝ? እና
እንዴ የምን ሰርግ ኧረ የሚባል ነገር የለም። በቃ ፎቶ ፕሮግራም ነው። ተነሳስተን ወደ ቤት ነው። ይሄ ድግስ ምናምን ሰርግ ነው አዳራ መሰል ምን ነቀሽ እኮ ያለ ሰርግ መጋባት ነው የምትለኝ እንዴ? እኔ አላምንም። አክስት ግን ሰማየን ጉድ። አክስቴን ታያትና ይልቅ ቆንጆ ፎቶ የሚያነሱበት ቦታ የት ነው ያለው? ቬሎ ኪራይ ምናምን እሱ ላይ አንቺ በጣም ጎበዝ ነሽ። ማለት እንዴት አደግሱም? የምን ድግስ ነው የምትይው? ድግስ የሚባል ነገር የለም። ዝም ብሎ መጋባት ነው ማለት። በቃ ድግስ የለም በፎቶ ነው የምጨርሰው እያልከኝ ነው? አዎ አንደግስም። ባይሆን በቃ አሁን ያልኩሽን የቬሎ ምናምን ነገር አንቺ ጨራርሽልኝ። እንዴ ቆይ የእሷ ቤተሰቦች ተስማምተዋል በእንደዚህ አይነት ጋብቻ? እንዴ እሷ ሰርግ አትፈልግም ማለት ነው? አዎ በቃ እሷ አትፈልግም። ቆይ እዮብ ይቅርታ አድርግልኝና፣ ቆይ እቺ ልጅ ማነች? የምትታወቅ ልጅ ነች? ማለቴ እኔ አውቃታለሁ? አታውቂያትም። አንቺ ያልኩሽን ብቻ በማድረግ ተባበሪ። እሱ ችግር የለውም፣ የፎቶን ነገር ነው የጨርስልሃለሁ። ግን እቺ ልጅ ማነች? የምር አንተ ምንም ሳይቸግር በዛ ላይ ገንዘቤን የት ልጣል የሚሉ አክስት እያሉ ግን እንዴት ነው ሰርግን ያለ ድግስ ያሰብከው? በእናትሽ ያት እሱ የኔ ውሳኔ ነው። አንቺ ብቻ ያልኩሽን ብቻ አድርጊልኝ። አሁን እንውጣ። አሁንም በድጋሚ ጠይቀሃለሁ። ይብ ቆይ እቺ ልጅ ማነች? ቤተሰብ የላትም? እሷ ሰርግ አትፈልግም? እንዴት ተስማማሽ በእንደዚህ አይነት ጋብቻ? በቃ የለም ስለማያስፈልገን። እንዴ ይብ አልመለስክልኝም እኮ። ቆይ እቺ ልጅ ማነች? አጅሩ እንዴት ነው? ምን አይነት ቦታ ነው የቀጠርከኝ? ምን ውጪ ደጅ ላይ ቆንጆ አይደለም እንዴ? አልወደድከውም? ምኑ ነው ደስ የሚለው? ነይማ ነይ፣ ቢራ አምጪልኝ። ምንድን ነው የለም? ከውጭም ቢሆን በእናትሽ አምጪ። ምንም ነገር የለም? እሺ በቃ ያለው ለስላሳ ቢሆን አምጪ። አንተ ምንድን ነው የምትገርም እኮ ነው። አንድ ጊዜ አንዴ ሸንቼ ልምጣ። ደርሰናት ነው አፍጥነሽ ቢራ አሁን እኔ ያብዳል ያላቅለት እንግዲህ ዘኔ የእውነት አመጣችሁ? አረረ በእናትህ ከፍለን እንውጣ። ባሁን እኔ ሊያ ቤት ተጋብዛለሁ። ዮኒ ደግሞ ዛሬ እስቲ ቁም ነገር ስራ። እዚህ እንድናወራ ነው የፈለኩት። ላልጠፋ ቦታ እዚህ እንደዚሁ በደረቁ ምንም ሳልጠጣ? አዎ በደረቁ። እኔ ምን አገባኝ? አንተ አውራ፣ እኔ ዝም ብዬ እሰማለሁ። ቀጥል እኮ የቀጠርኩኝ እንዳወራ አይደል እንዴ? ጥሩ እሺ። አሁን ቶሎ አውራ በእናትህ፣ ሰዓት እንዳይሄድ። እሺ ዮኒ፣ ምን መሰለህ፣ ሰሞኑን ልብስ እንድታጋዘኝ ፈልጌ ነበር። የምን ልብስ? ከመቼ ወዲህ ነው አንተ ከኔ ጋር ልብስ የምትገዛው? ከመቼ ጀምሮ? ደግሞ አሁን ሚስት አለች አይደል እንዴ? ለምን ከሷ ጋር ይራገዛል? ቀልል እባክህ። ማለት ይኸውልህ ለፎቶ ፈልጌ ያው ሱፍ ምናምን ማለት ነው። ራጉር ነው። ቆይ እዮባ ተጨንቃላል? ጨንቋል። ታስታውቃለህ? በጣም እኮ ነው የሚገርመው። ቆይ ሽማግሌ ሳይላክ ምንም ለአቶ እዮብ ሰተናታል ሳይባል
ከመጆሪ ነው ቆይ ልብስ ግዢ የሚወጣው? አይ ጨንቋል ታስታውቃለህ። ይኸው ጨንቋል። እንደዚህ አይነት ግርግር እንኳን የለም። በቃ ፎቶ እንነሳለን፣ ጣጣችንን እንጨርሳለን፣ አለቀ በቃ። የእውነትን ነው እንጂ ሰርግ ምናምን ነገር የለም ጭራሽ። ግራጁዌሽን አረከው እንዴ? ዝም ብለህ በፎቶ የምታልፈው? ዶኒ እኔ የለሁበትም አባቴ። ዮኒ አትቀልድ እናት። This is serious conversation. እኔ እየቀለድኩ አይደለም እንዴ። ቆይ እኔ ሳላውቅ ሽማግሌ ላክ እንዴ? ዮኒ አንተ ብዙ ማታውቃቸው ጉዳዮች አሉ። በቃ ልብሱ ላይ አንተ ከኔ የተሻልክ ስለሆንክ ታማርጠኛለህ። ከዛ ፎቶ እንነሳለን፣ አለቀ በቃ። ያን ያህል የተገናኘን ነገር የለም። በቃ እንደዛ ነው የሚሆነው የኔና የራይል ሰርግ። የምር ግን እዮባ ግራ እያጋባኝ። ቆይ ለመሆኑ ግን አክስት እንደምታገባ ያውቃሉ? ያው ያለ ሰርግ ያለ ሽማግሌ ዝም ብሎ በፎቶ ብቻ? አዎ ታውቃለች። ታውቃለህ፣ እሷን ማሳመን በጣም ከባድ ነገር ነው። ያው ከዚህ በኋላ እኔ በማደርገው ነገር ወይ በመወስነው ነገር እየቀጠልኩ መሄድ ነው ያለብኝ። ቁም ነገሩ አክስቴ እኔ በማግባቴ ደስተኛ መሆኗ ነው። ስማ ዮባ፣ እኔ እዚህ ውስጥ የለሁበትም። የአንተ አክስት ታውቃለህ አይደል? ያባየን አመል ታውቃለህ። እንኳን አንተ እኔን ራሱ ካላገባ ደግሼ ካልዳርኩ የሚሉ እኔ እዚህ ውስጥ የለሁበትም። እንዴ ጭራሽ ሰርግ የለም? አዎ የለህበትም። ይሄ የኔና የራይል ውሳኔ ብቻ ነው። አንተ ብቻ የሚጠበቅብህ ከጎን የሆነ ልብሱን ማጋዛት ብቻ። እሺ ግን ዮባ ቆይ እሷም ተስማምታ ነው ማለት ሽማግሌ ምናምን አለመላኩን አምናበታለች? አዎ አይላክም። ዮባ እሺ ካልደበረ ግን አንድ ጥያቄ ልጠይቅ። ጠይቀኝ። እሺ ምንድን ነው? እኔ ልጅቷን አውቃታለሁ ማለት ነገሩ ሁሉ እኮ ተጣደፈብኝ። አንዴ ላገባ ነው፣ ሰርግ የለም ምን የለም፣ ሱፍ ነው በፎቶ ብቻ ነው የማልፈው። እኔ ምንም ነገር ሁሉ ጥድፍድፍ አለብኝ። ምንም አይደለም ዮኒ፣ በቃ እንደዚህ መሆን ስላለበት ነው። ተረዳኝ እንጂ ዮኒ። እሷንም ቢሆን ደግሞ በቅርብ አስተዋውቃለሁ። እውነቱን ልንገርህ እኔ የተሰማኝን። እሺ ንገረኝ። ምንም ነገር እንድትነግረኝ የምፈልገው። እሺ ይቺ ሴት ቤተሰብ አላት? አዎ። ቆይ እኔ እኮ ግራ ገባኝ። ቆይ ግን አብራን የተማረችው አይደለም? እሺ ከዚህ በፊት እኔ አውቃታለሁ? አታውቃት? እሺ ስራ አላት? የላት። ቤተሰብስ ማለት ዘመድ አዝማድ ምናምን አላት? መቼም ያለ ቤተሰብ የተፈጠረ ሰው የለም። አዎ አላት። እሺ የት ሀገር ልጅ ናት? ማለቴ ኢትዮጵያዊ ናት? አዎ ኢትዮጵያዊ ናት። ለመጨረሻ ጊዜ ልጠይቅ፣ ይቺ ሴት ማን ነች?